ኢትዮጵያ በአፍሪካ ቀንድ ሰላምን ለማስፈን ከጎረቤት ሀገራት ጋር በትብብር እየሰራች ትገኛለች። 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የስራ አስፈጻሚዎች ምክር ቤት ስብሰባ በሰላም እንዲጠናቀቅ አስተዋጽኦ ላበረከቱ ተቋማትና ግለሰቦች የምስጋናና የእውቅና መርሃ ግብር ተከናወነ። የእምነት ልዩነት ለሀገር በሚመጅ አግባብ ጠንካራ አንድነትና አብሮነት በመገንባት ረገድ በትኩረት ሊሰራ እንደሚገባ የተለያዩ የእምነት ተከታዮች ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ይጠላሉ ያለቻቸውን የደቡብ አፍሪካ አምባሳደሮች አሜሪካ አባረረች። ሰላም ጤና ይስጥልን እንደምን ውላችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱን ዜና ወደ እናንተ እናደርሳለን ከዜናዎቹ ጋር አይዳ ከበደ አብሬያችሁ ቆያለሁ 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የስራ አስፈጻሚዎች ምክር ቤት ስብሰባ ኢትዮጵያ የልማት ትሩፋቶቿን ለዓለም ያሳየችበትና ከፍተኛ የገጽታ ግንባታ የተከናወነበት ነው ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ ጉባኤው በሰላም ተጀምሮ እንዲጠናቀቅ አስተዋጽኦ ላበረከቱ ተቋማትና ግለሰቦች የምስጋናና የእውቅና መርሃ ግብር ተከናውኗል። ሳምሶን በላይ ተጨማሪ ያለው 38ኛው የአፍሪካ ህብረት የመሪዎችና 46ኛው የስራ አስፈጻሚዎች ምክር ቤት ስብሰባ ተጀምረው በስኬት እስኪጠናቀቅ አስተዋጽኦ ላበረከቱ ተቋማትና ግለሰቦች የምስጋናና የእውቅና መርሃ ግብር ተከናውኗል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 38ኛውን የአፍሪካ ህብረት የመሪዎች ጉባኤን በቀጥታ ስርጭት በዜና በባለሙያዎች ትንታኔ በዘጋቢ ፊልምና በስፖቶች በተለያዩ የሚዲያ አማራጮቹ ተደራሽ በማድረጉም በመድረኩ ልዩ እውቅና ተሰጥቶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ዓመት በተለይ በአራት የተለያዩ ቋንቋዎች ከኤዩ እንዲሁም ደግሞ በተለያዩ የሀገር ውስጥ ቋንቋዎች ከኤርፖርት እና ከተለያዩ የኤዩ መሰናዶዎች ሲያገለግሉ ነበር። ለአፍሪካ ህብረት የመሪዎች ጉባኤ የተቋቋመው ብሔራዊ ኮሚቴ ሰፊ የቅድመ ዝግጅት ስራዎች ማከናወኑም ተገልጿል። ከተሰሩ በርካታ ስራዎች መካከል የሰላምና ጸጥታው ጉዳይ ቀዳሚ የነበረ መሆኑን የብሔራዊ ኮሚቴው ሰብሳቢና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ገልጸዋል። 38ኛውን የአፍሪካ ህብረት መደበኛ የመሪዎች ጉባኤ በስኬት ለማጠናቀቅ ትኩረት ከተሰጣቸውና ከተከናወኑ ተግባራት መካከል አንዱና ዋነኛው የሰላምና ደህንነት ጉዳይ ነው። የደህንነትና ጸጥታ ተቋማት በኤርፖርት፣ በስብሰባ አዳራሾች፣ በሆቴሎች፣ በራት ግብዣ ቦታዎች፣ በመንገዶች፣ በገበያዎች፣ በተለያዩ አስፈላጊ ቦታዎች ሁሉ የደህንነትና ጸጥታ ጥበቃ ኮሚቴዎችን በማዋቀር ቀድሞ በመተንተን አስፈላጊውን እርምጃ በመውሰድ እንግዶቻችን በሰላም መተው በሰላም እንዲሄዱ ማድረግ የተቻለ ከመሆኑ አንፃር እጅግ በጣም እናመሰግናቸዋለን። ከዚህ ቀደም ከነበረው አሰራር በተለየ መልኩ ሁለት ኮሚቴ በማዋቀር አንደኛው አብይ ኮሚቴ ተጠሪነቱ ለጠቅላይ ሚኒስትር ጽህፈት ቤት ሌላኛው ኮሚቴ ደግሞ በውጭ ጉዳይ ሚኒስትር ዴኤታ የሚመራው ኮሚቴ እንደነበረም ተጠቅሷል። ቀደም ሲል የተከናወኑ ስራዎችና የነበረው ቁርጠኛ የኮሚቴ አባላት ስራው ውጤታማ እንዲሆን ማስቻላቸው ነው የብሔራዊ ኮሚቴ ሰብሳቢ አምባሳደር ብርቱካን አያኖ የገለጹት። በመሆኑም ለዚህ ሁሉ ስኬት ለተረባረበው ሁሉ ምስጋናቸውን አቅርበዋል። የዚህ መስተንግዶ የስኬት ምንጭ ህብረታችንና አንድነታችን ሀገር ወዳድነታችን በመሆኑም ብሔራዊ ኩራት ላጎናጸፈን ለዚህ ድንቅ ዝግጅት ለተጋችሁ ሁላችሁም ልፋታችሁ ሀገራችሁን አኩርቶ አልፏልና ሁላችሁም እንኳን ደስ አለን እንኳን ደስ አላችሁ ለማለት ፈልጋለሁ። 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የስራ አስፈጻሚዎች ምክር ቤት ስብሰባ ኢትዮጵያ ከፍተኛ የገጽታ ግንባታ ያከናወነችበት መድረክ እንደነበረም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል።
ኢትዮጵያ በአፍሪካ ቀንድ ሰላምን ለማስፈን ከጎረቤት ሀገራት ጋር በትብብር እየሰራች ይገኛል። የጋራ ልማትና ተጠቃሚነት ላይ የተመሰረተ ዲፕሎማሲን በመተግበርና በቀጠናው ሽብርተኝነትን ለመዋጋት ቀዳሚ ሚና እያበረከተች መሆኑም ይገለጻል። ሞላ ለማየው ተጨማሪ አለው። ኢትዮጵያ በአፍሪካ ችግሮች ሲፈጠሩ መፍትሄ ለመስጠት ከፊት የምትሰለፍ ሀገር ነች። ይህም በተለያዩ ጊዜያት ታሪክ የመዘገበው ሲሆን ከሶማሊያ እስከ ኮንጎ ሰላም አስከባሪ በመላክ ጭምር የአፍሪካ ሀገራት ችግር ሲገጥማቸው የተግባር ምላሽ ሰጥታለች። በፓን አፍሪካኒዝም መንፈስ የአህጉሩን ዋና ዋና ድምጾችም ለዓለም ስታስተጋባ ቆይታለች። ተለዋዋጭ በሆኑ የአፍሪካ ቀንድ ኢትዮጵያ አስተማማኝ ሰላምን ለማስፈን ከሌሎች ጎረቤት ሀገራት ጋር በትብብር እየሰራች ትገኛለች። ይህ ትብብርም ኢትዮጵያ ለቀጠናው ሰላምና መረጋጋት የምታበረክተው ሚና እየጨመረ መምጣቱን ይጠቁማል። በተለይም ጎረቤት ሀገራት የሰላም እጦት ሲያጋጥማቸው ቀድሞ ደራሽ በመሆን መፍትሄ በመስጠት እያበረከተችው ያለው አስተዋጽኦ በዲፕሎማሲ ማህበረሰብ ዘንድ እውቅናን አስገኝቷል። ኢትዮጵያ ቅድሚያ ለጎረቤት ሀገራት በሚሰጠው የውጭ ጉዳይ ፖሊሲዋ መሰረት በጋራ ተጠቃሚነትና በጋራ ልማት ላይ ያተኮረ ግንኙነት ለመፍጠር በየጊዜው ጥረቶች አድርጋለች። ይህ ጥረትም በሶማሊያ በሱዳንና በደቡብ ሱዳን ተጨባጭ ለውጦችን ያመጣ ስለመሆኑ ይገለጻል። በቅርቡም ከሶማሊያ ጋር ተፈጥሮ የነበረውን የግንኙነት መሻከር በሰላማዊና ዲፕሎማሲያዊ መንገድ በመፍታት በሁለቱ ሀገራት መሪዎች መካከል የተደረገው የመሪዎች ጉብኝት ለቀጠናው ሰላምና መረጋጋት ብሎም ትብብር ውጤታማ እርምጃ ስለመሆኑ ይገለጻል። በሁለቱ ሀገራት መሪዎች መካከል ያለውን ቅርበት ያለውን ደግሞ ለግንኙነቱ የሰጡትን ትኩረት እና ያለውን የፖለቲካ ቁርጠኝነትና ፈቃደኝነት ግንኙነቱን ለማጠናከር የሚያሳይ ነው። በመሪ ደረጃ ወደ ሞቃዲሾ ጉብኝት ሲደረግ ይሄ ጉዞ ሲደረግ ለግንኙነቱ የተሰጠውን ትኩረት ኢትዮጵያ ለጎረቤቶቿ የምትሰጠውን ትኩረት በአጠቃላይ በቀጠናው ያላትን ሚና የሚያሳይ ነው። ጠቅላይ ሚኒስትሩ ከዚህ ቀደም ፖርት ሱዳን ሄደው ነበረ። ብዙ መሪዎች ወደ ፖርት ሱዳን አልሄዱም። ዛሬ ወደ ሞቃዲሾ ሄደናል እና አስቸጋሪ በሆነ አውድም ውስጥ ከጎረቤቶች ጋር ያለውን ግንኙነት ለማጠናከር የቀጠናውን ቅንጅትና ትብብር ለማጠናከር ኢትዮጵያ እንደ ሀገር የምትሰጠውን ትኩረት የሚያሳይ ባለፉት 6 ዓመታት ከሱዳን ጋር ያለውን ትብብር በኃይል ዘርፍ በመደገፍ የሱዳን ልማት ለቀጠናው እድገት የሚኖረውን ሚና የተረዳችው ኢትዮጵያ ያመነጨችውን የመብራት ኃይል በማጋራት ለጋራ ብልጽግና እየሰራች ይገኛል። ከቅርብ ጊዜ ወዲህም በሱዳን በተፈጠረው ግጭት ዜጎችን ተቀብሎ መጠለያ ከመስጠት ባሻገር በሀገሪቱ ሰላምን ለማስፈንና መልሶ ለማቋቋም በሚደረገው ጥረት ኢትዮጵያ ግንባር ቀደም ተግባር ፈጽማለች። Despite our own challenges, we firmly believe that እኛ ካሉብን የውስጥ ችግር ባሻገር በችግር ጊዜ የሚደርስ ጎረቤት እውነተኛ ጎረቤት ነው ብለን በእጅጉ እናምናለን። በመሆኑም ለሱዳን ሕዝብ ያለንን እውነተኛ ጎረቤት መሆናችንን ለመግለጽ የ15 ሚሊዮን ዶላር ለመለገስ ቃል እንገባለን። ከዚህ ድጋፍ በተጨማሪ መልሶ ልማት ሰላምን ስለሚፈልግ ሁሉም የሱዳን ኃይሎች ችግሮቻቸውን በውይይት እንዲፈቱ ጥሪ አቀርባለሁ። የአፍሪካ ቀንድ ሀገራት በባህልና ህዝብ ለህዝብ ትስስር የተጠናከረ መሆኑን በመረዳት የአንዱ ሀገር ሰላምና ልማት ለቀጠና የሚኖረውን ተጽዕኖ አዎንታዊ ለማድረግ የበኩሏን እያደረገች ይገኛል። ኢትዮጵያ የቀጠናውን ሰላምና መረጋጋት ለማረጋገጥ ብሎም ሽብርተኝነትን ለመዋጋት ግንባር ቀደም ዋጋ እየከፈለች ጭምር ከጎረቤት ሀገራት ጋር በጋራ የመልማት ውጥን ለማሳካት እየተጋች ነው። በኢትዮጵያ የሚገኙ የቱሪዝም መዳረሻዎችን ለማስተዋወቅ ክልሎች መስራት እንዳለባቸው ይነገራል። የኢትዮጵያን ምድረ ቀደምትነት ለማስተዋወቅም በሚደረገው ጥረት የክልሎች ሚና የላቀ መሆኑን ቱሪዝም ሚኒስቴር ገልጿል። በክልሎች የተከናወነ የሚገኘው የቱሪዝም እንቅስቃሴን ማስተዋወቅ እንደሚገባም ተመላክቷል። ማሪ አለሙ ተጨማሪ አለው። በኢትዮጵያ በተለያዩ አካባቢዎች በርካታ የቱሪዝም መዳረሻ ስፍራዎች ይገኛሉ። እነዚህን ስፍራዎች ለዓለም በማስተዋወቅ ረገድ ክልሎች ከፍተኛ ሚና እንዳላቸው ይነሳል። ኢትዮጵያ ምድረ ቀደምት የሚለውን ደግሞ ይሄንን ዋናውን መለያችንን ወይም ላንድ ኦፍ ኦሪጂንስን በዓለም መድረኮች ደግሞ እንዴት ነው በተሻለ ሁኔታ
ማሳየት እና ኢትዮጵያን ለመላው ዓለም ደግሞ ትክክለኛ ገጽታዋን መግለጥ የምንችለው የሚለው ላይ ክልሎች በጣም ትልቅ ሚና እንዳላቸው አንስተናል። የአቅም ግንባታ በጣም ስራዎች ይፈልጋሉ። የቱሪዝም ሚኒስቴር ባዘጋጀው ውይይት ላይ የሐረሪና የኦሮሚያ ክልል የቱሪዝም እንቅስቃሴዎች ለማሳያነት ቀርበዋል። ከመዳረሻ ልማት አንጻር የሰራ ነው 5 በሮች ጅጎል ውስጥ የሚታወቁት ታሪካዊ 5 በሮች አሉ። እነሱንም የጥገና ስራዎች ተጠናቀው ለአገልግሎት ክፍት የሆኑበት ኦሪጂናሊቲያቸውን ኦቴንቲክ የሆነውን ቅርስ ሳይለቁ በጥሩ ሁኔታ ተሰርተዋል። ከዛ ውጪ በጅጎል ዙሪያ አሁንም 2 የህዝብ ፐብሊክ ስኩዌር ወይም መዝናኛ የኑር ፕላዛ እና የአባድር ፕላዛ የተሰሩበት ሁኔታ አለ። ከዚህ በተጨማሪ ደግሞ በክቡር ጠቅላይ ሚኒስትራችን የመደመር መጽሐፍ ሽያጭ በሐረር ከተማ ላይ የኤኮ ፓርክ ትልቅ ግንባታ ነው። ያንን ሰርተን አጠናቀን እሳቸውም በተገኙበት ለመመረቅ ችሏል። በውስጡም የጅም ማብያ ቦታ ስራ አለው። የአዳራሽ አገልግሎት፣ የካፍቴሪያ፣ የኤግዚቢሽን ሩሞች የመሳሰሉትን ይዞ አገልግሎት በመስጠት ላይ ይገኛል። ይሄም አንዱ ትልቁና ዋነኛ መዳረሻ ነው። ከዚህም በተጨማሪ ሌሎች በርካታ ስራዎችን እየሰራ እንገኛለን። በክቡር ጠቅላይ ሚኒስትራችን የተጀመሩ ኢኒሼቲቮች አሉ። ገበታ ለሀገር ገበታ ለትውልድ በሚሉ በሁለት ምዕራፎች የመጡ የመሰረተ ልማት ስራዎች አሉ። ከዛ በኋላ ደግሞ በተለይ ተለቅ ያሉ ከተሞች ሰፊ ቱሪዝም ማስተናገድ የሚችሉ እንደነ ጅማ እንደነ ቢሾፍቱ አይነት ከተሞች አሉ። የኮሪደር ልማታቸው ጥሩ እየሄደ ያለ ነው። አሁን እነዚህ አካባቢዎች ለቱሪዝም ፕሮን ናቸው። በጣም ሰፊ የሆነ የቱሪዝም እንቅስቃሴ የሚካሄድባቸው ቦታዎች ናቸው። እንደ ክልል ለማነሳለ ከዚህ አንጻር ትልቅ ስራዎች እየተሰሩ ነው ያሉት ማለት ነው። ወንጪን መውሰድ ይቻላል፣ ቤኑና ቪል መውሰድ ይቻላል። እነዚህ ደግሞ በጣም በትልቅ ደረጃ የተሰሩ ናቸው ማለት ነው። የቱሪዝም መዳረሻዎችን በተለያዩ የመገናኛና የቴክኖሎጂ አማራጮች ማስተዋወቅ ይገባል የሚሉት የቱሪዝም ሚኒስትሯ ሰላማዊት ካሳ የልምድ ልውውጡ ስኬታማ እንደነበርም አንስተዋል። ከሚዲያ ሊትረሲ ጀምሮ አዳዲሶቹን የማህበራዊ ሚዲያዎችን መረዳት እና በአግባቡ መጠቀም ላይ ነባሮቹንም ደግሞ የመገናኛ ብዙሃን አማራጮችን በአግባቡ መጠቀም ላይ በኃላፊነት ስሜት ግን ደግሞ ፈጣን እና ምላሽ ሰጪ የሆነ የኮሙኒኬሽን ስርዓትን መከተል እንደሚገባቸው በዚህ ጉባኤ ላይ በስፋት ያነሳ ነው። ለዛ ነው ሁለቱም ክልሎች ኦሮሚያና ሐረሪ ልምዳቸውን አካፍለዋል። የነበረውን ፊድባክ በጣም ጥሩ ነበር ማለት እችላለሁ። በሀገሪቱ በተለያዩ አካባቢዎች የሚገኙ የቱሪዝም መዳረሻ ስፍራዎችን በሚገባ ማስተዋወቅ እንዳይቻል በተለይ ግጭት ውስጥ የሚገኙ አካባቢዎች እንቅፋት እየፈጠረ ስለመሆኑም ተጠቁሟል። በረመዳን ወር አስደሳች እድል ባንካችን የረመዳን ወር ምክንያት በማድረግ በፖስ ግብይት ለሚፈጽሙ እድለኞች ሽልማት አዘጋጅቷል። ከየካቲት 28 እስከ መጋቢት 22 ድረስ ከ1000 ብር ጀምሮ ማንኛውም ግብይት የባንካችንን ካርዶችና ፖስ ተጠቅመው ለሚገበያዩ 100 ባለ እድለኞች ለእያንዳንዳቸው የ10,000 ብር ሽልማት ይጠብቃቸዋል። በሱፐርማርኬቶች፣ በሆቴሎች፣ በንግድ ተቋማትና በማንኛውም ቦታዎች የሚደረገው የፖስ ግብይት እድል ይዟል። ግብይቶን በኢትዮጵያ ንግድ ባንክ ፖስ ያደርጉ፣ 10,000 ብር ይሸለሙ። የረመዳን ግብይት በሽልማት ይደምቃል። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በኢትዮጵያ ያሉ እምነቶችና መልካም እሴቶች የኢትዮጵያውያንን በአብሮነት ያስተሳሰሩ የጥንካሬ ምንጭ በመሆናቸው ኢትዮጵያን ለማጽናት እነዚህን እሴቶች ይበልጥ ማጎልበት እንደሚገባ የክርስትናና የእስልምና እምነት ተከታዮች እንዲሁም የእምነት አባቶች አስገነዘቡ። ወቅቱ በሁለቱም እምነቶች የታላላቅ አጽዋማት ወቅት በመሆኑ አጽዋማቱን በበጎ ተግባራት ማሳለፍ ተገቢ ስለመሆኑም ተገልጿል። ብሩክ ተስፋዬ ተጨማሪ አለው። እዚህ ሁሉ ይሸመታል። መርካቶ በገንዘብ የሚሸጥ የሚለወጥ ቁስ ብቻ ሳይሆን በምግባር የተገለጠ ሰውነት፣ ለሌላው ምሳሌ የሚሆን አብሮነት መደቡ እዚህ ነው። አብዱራዛቅ ሂላልና ሰለሞን ገብረ ሚካኤል ደግሞ ትውልድና እድገታቸው መርካቶ፣ ከልጅነት እስከ እውቀት መንገዳቸው ሰላም፣ እሴታቸው ፍቅር ስለመሆኑ ይናገራሉ። ወደ ቤተ እምነት ስንሄድ ካልሆነ በቀር የእምነት ልዩነታችን ትዝ እስካይለን ድረስ በኢትዮጵያዊ እሴት በአብሮነት እዚህ ደርሰናል ይላሉ። ወንድሜ ጋር የምንተዋወቀው አባመሼ በፊት የሚባል ትምህርት ቤት ነበሩ። የራጉኤል ትልቁ ቄስ ናቸው
እዛ ነበር በፊት ኬጂ ትምህርት ቤት ምናምን ነገር አልነበረም አሃው የቆጠርንበት ማለት ነው እዛ እነሱ ጋር ነበር የምንማረው ከዛ ቀጥሎ ደግሞ ልክ ለትምህርት ስትበቃ ትምህርት ቤት ትገባለህ ኡመር ሰመተር ነበር ኡመር ሰመተር ደግሞ እዛም ሙስሊምም ክርስቲያንም ይማራል ቄት ላይ ትምህርት ቤት ሄድሮ ኡመር ሰመተር ላይ ሙስሊምም ክርስቲያንም አብረን እንማራለን የቁርአን ክፍለ ጊዜም አለን የቁርአን ክፍለ ጊዜም ያኔ እንማር ነበር እስከዚህ ድረስ ነበር የመስተጋብራችን ኑሮአችን በረመዳን ጊዜ እኛ ጋር መተው ያፈጥራሉ አንዳንዴ በቃ ገና ለገና ጾመዋል ብለው አይበሉም በእኛ ፊት ይሄና ክብር ማለት ነው ለነሱ ጾም ጊዜም ልክ እንደዛው ካነው ይሄ ነገር ነበር ሲደረግ የነበረውና በዚህ ነው ያሳለፍነው ህይወታችንን ስለዚህ ከኛ የሚጠበቀው ነገር ግን ይሄንን መስተጋብር ለማንም ጆሮ ሳንሰጥ ለልጆቻችን አሳልፈን እኛም ይሄ በመንችለው አቅም እኛ ከአባቶቻችን እንደተቀበል ነው ለነሱም ይሄን ነገር ማሳየት ነው አሁን የኛ ልጆች አሉ የኔ ልጆች አሉ ከነሱ ጋር እንዴት እንደሚኖሩ እያሳየናቸው ነው አይታወቅም እኔ እሱ ሙስሊም ሆኖ እኔ ክርስቲያን ሆኖ አብረን ነው በቃ ጨዋታውና ትንሽ ከፍ ካልን በኋላ በጋራው እነሱ ሲጾሙ ጠብቀን በእነሱ ራሱ አንበላም አራብ ጾመኛ ነው አይበላም ይምላለን እኛም ጾም ላይ ሲኖር እነሱ አይበሉም ራጉኤል ላይ በጋራ ሰዎች ከቅዳሴ በኋላ ሲወጡ ውሃና ዳቦ እነሱ ዘክራሉ እኛም ፈጥር አብረን እናስፈጥራለን እስካሁን ድረስ ያ ነው ያደገው በለዚህ ያለው ነገር አሁን አድጎ ጎልብቶ የበለጠ ተጠናክሮ የጋራ እንደውም ነዳያንን በጋራ ለመመገብ ክርስቲያንና ሙስሊም ሳይባል በጋራ ኮሚቴ አዋቅረን በጋራ ለመመገብ በጋራ ኮሚቴ አዋቅረን እየሰራን ያለ ነው ከልጅነት የመጣንበት ስሜት አሁን በጋራ እንድንሰራ አስተዋጽኦ አድርጎልናል ከጎረቤታሞቹ ከደብረ ኃይል ቅዱስ ራጉኤል ጉልላት ከታላቁ አንዋር መስጂድ ሚናራ ሁለቱም በአንድነት ወደ ሰማይ ስለ ሰላም ድህነትና በረከት ሲጸለይ ይሰማል ያው ስስት ትዕቢት ፍቅረ ነዋይ እነዚህ ጠቅላላ የኃጢአት ርዕሶች ይባላል እና እነዚህ ኃጢአቶች ድል የሚነሱት ደግሞ የዚህ ሁሉ ማሰሪያው መደምደሚያው ፍቅር ሲኖር ነው ትህትና ሲኖር ነው ሰው እየጾመ የሚተብት ከሆነ ባዶ ነው ሰው እየጾመ ወንድሙ ላይ የሚጣላ ከሆነ ባዶነት ነው የጾም ያው መሰረታዊ ዋናው ውጤቱ በፍቅር በትህትና በትዕግስት ስለሌላው በመጸለይ ጭምር ሲጾም ነው ጾም በውስጡ የያዛቸው ምስጢሮችና ስራዎች ብዙ ናቸው ምላሳችን ከመጥፎ ነገር እጃችን ከመጥፎ ነገር ባታ አይናችን እንኳን የማይፈቀድለት ነገር ከማየት እንዲቆጠብ ማስተማሪያ ነው ችግረኞችን እንዴት ችግራቸውን መረዳት እንዲችል የሚያስረዳ ስራ ነው ጾም ማስተማሪያ ነው ጾም ሁሉም ሰው ተከባብሮ ተዋዶ ተጓብቶ ሲሆን ነው ዓለም የምትቀጥለው የሁለቱም ቤተ እምነቶች አባቶች ለነገዋ ኢትዮጵያ መጻኢ ተስፋ ዋስትና የአብሮነት እሴትን ማጥበቅ ስለመሆኑ አስገንዝበዋል አሁን ያዝነው አብይ ጾም ነው የወንድሞቻችንም ጾማቸው ነው ያው ሁሉም ዓላማው ፈጣሪውን የማግኘት ጥያቄ ጉዳይ ነው እምነት ሌላ ጉዳይ ነው አገር ደግሞ ሌላ ጉዳይ ነው አገር የጋራ ነች የትናንቷም ኢትዮጵያ ያስተማረችን አብሮ በመኖር አብሮ በመደሰት አብሮ በማዘን እኛ ኢትዮጵያውያን የሚያምርብን አብረን ስንኖር አብረን ስንሰራ አብረን ስንረዳዳ አብረን ስንከባበር ነውና የትናንቱ አባቶቻችን እንዳቆዩን ዛሬም ያለ ነው አብረን ተከባብረን ተረራርተን ለነገዋ ኢትዮጵያ የተሻለ ስራ የተሻለ መልካም ነገር ልንፈጥር ይገባል እላለሁ እንኳን እሳቸው የተባባል አንዳንድም ሰባሰባለን በዚህ መሰረት ተከባብሮ መኖር ውጤቱን አይተንበታል ሁሉም የሌላኛውን ሃይማኖት ሲያከብር ነው የቆየው ሲያከብር ነው የመጣው ቤተ እምነቶችን አብሮ እየሰሩ የቆዩ ናቸው ተባብሮ ሀገርን መጠበቅ ተባብሮ ለሀገር ልማት መቆም ይሄ ነው መፍትሄው ትውልዱ መልካም ነገሮችን ሃይማኖታዊ ነገሮችን ማስተማር ወሳኝ የሆነ ነገር ነው አብዱራዛቅ ሂላልና ሰለሞን ገብረ ሚካኤል ጠንካራ የአብሮነት እሴትን ለማጥበቅ ዛሬም በምግባርም በጸሎትም ለነገዋ ኢትዮጵያ ይተጋሉ
የእምነት ልዩነት እንደተጠበቀ ሆኖ ለሀገር በሚበጅ አግባብ ጠንካራ አንድነትና አብሮነት በመገንባት ረገድ በትኩረት ሊሰራ እንደሚገባ የተለያዩ እምነት ተከታዮች ገለጹ። ከእምነቶች አስተምሮ ውጪ በአንዳንድ ግለሰቦች የሚሰራጩ ግጭት ቀስቃሽ አዝማሚያዎችን መከላከል ከየእምነቱ ተከታዮችና ከሃይማኖት ተቋማት እንደሚጠበቅም ተናግረዋል። ሚካኤል ገዙ በአንድ ቤተሰብ የኢፍጣር ስነ ስርዓት ላይ ተገኝቶ ተከታዩን ዘገባ አዘጋጅቷል። ተከታትለን እንመለስ። አላሁ አክበር። በእስልምናና ክርስትና እምነት አጽዋማትና በዓላት መጠያየቅ፣ መዘያየር በየእምነቱ ተከታዮች የተለመደ ተግባር ነው። ከዚህ ባለፈም የተለያየ እምነት ተከታይ የሆኑ ጎረቤታሞች፣ ጓደኛሞች በጋራ የሚያሳልፉበት አጋጣሚ አለ። ይህ ወቅት በእስልምና እምነት ተከታዮች ዘንድ የረመዳን የጾም ወቅት እንደመሆኑ መጠን በዚህ በሐዋሳ ዲያስፖራ ሰፈር አቶ ረይስ ሙዘሚል ቤት ተገኝተናል። ሰሚ አላሁ ሊመን ሐሚዳ አላሁ አክበር። በዚህ አካባቢ ጎረቤታሞችና ጓደኛሞች በእስልምናና ክርስትና እምነት በዓላትና አጽዋማት ይጠያየቃሉ። ይህ ልምምዳቸው ማህበራዊ ግንኙነቶቻቸውን እያጠናከረ ይገኛል። እንደዚህ አንድ ላይ ማሳለፉ በጣም ትልቅ ነገር ነውና መከባበር፣ መዋደድ፣ መቻቻል ሁሉ ነገር እዚህ ጋር በአብሮነት የሚገኝ ነገር ነውና አብሮነትን በደንብ ማጠናከር አለብን። በአንድነት በአብሮነት ላይ መስራት አለብን። እምነት የግል ነው። ለምሳሌ እኔ ጓደኞቼ ብዙ ክርስቲያን ጓደኞች አሉኝ። ረመዳን ሲመጣ አብረን እንደዚህ እናሳልፋለን። እነሱ ማለት ሲመጣ እንደዚህ አብረን እናሳልፋለን እና መዋደዱ መከባበሩ እንዳለ ነው። ያጠናክራልም ጥሩ ነው ብዬ አስባለሁ። በአንድ ቤት አደግነው እሱም ከኛ ጋር በልጅነት ቤተክርስቲያን ያመጣሉ። እኛም መስጊድ እንሄዳለን። ማደን ኳስ እንኳን ለመስጊድ እንጫወት ነበር። ዳሩ ሰፈር ልጅ ነኝ። ሙስሊም ማህበረሰብ ጋር ነው ያደግኩትና አንድ አይነት ፍቅር ነው ያለን፣ አንድ አይነት አስተሳሰብ ነው ያለን። በነገራችን በቃ በጣም በጥሩ ሁኔታ ነው ያው የምናሳልፈው ማለት ነው። ኢትዮጵያ የተለያየ እምነት ተከታዮች የሚኖሩባት ሀገር ብትሆንም አንዳንድ ወገኖች ከእምነቶች አስተምሮ ውጪ በሃይማኖቶች መካከል ቅራኔዎችን ለመፍጠር ሙከራ ሲያደርጉ ይስተዋላል። እንደነዚህ አይነት አዝማሚያዎችን መከላከል ላይ በየእምነቱ ተከታዮች እና ተቋማት ሊሰራ እንደሚገባም ተነስቷል። ከሚያለያዩ ነገሮች ከሚያለያዩ ሀሳቦች አንድ የሚያደርጉ ነገሮች በጣም ብዙ ነገሮች አሉ እና እሱን ያሰብን በዛ ያችን አንድ የሚያደርገን ነገር ያጠናከርን የሚያለያየን ነገር እየተውን ካልሄድን መስጠቀር እያንዳንዳችን መፈላለግ መጓተት አይነት ነገሮች እኔ ብቻ የተለየው እኔ ብቻ አንደኛ ነኝ የሚል እሳቤ ያጠፋልና ከነዚህ ነገር መራቅ አለብን። መከባበር፣ መዋደድ፣ መፋቀር ለሀገራችንም የሚጠቅማል፣ ሀገራችንም ያሳድጋል። አላህ ሀገራችን ሰላም ያድርግልን። በክርስቲያኑ ሆነ በሙስሊሙ በሁለቱም ወይም በተለያየ እምነት ያላቸው አካላት የራሳቸውን እውቀታቸው በራሳቸው አስተምሮት ላይ ቢበረቱ ከሁሉም ወገን ቢሆን ደስ የማይሉ ነገሮች እነዚህ ነገሮች ቢቀሩ ስኮላሮች አስተምሮታቸውን ለዘብ ባለ ሌላውን አንድ ሊያደርግ በሚችል አይነት መልኩ ሞር ቢሆን ወደ አንድነቱ የሚያመጣው የሚያመዝነውን አይነት አስተምሮት ብንከተል ምክንያቱም ባህሪ ነቢያችን ሰለላሁ ዐለይሂ ወሰለም እኛን ካስተማሩ ነገር አንጻ ከሌላው ጋር ተቻችሎ በፍቅር መኖር፣ ቆም ብሎ ማስተዋል፣ ወደ ልቦና መመለስ። የእምነት ልዩነት እንደተጠበቀ ሆኖ ለሀገር በሚበጅ አግባብ ጠንካራ አንድነትና አብሮነትን መገንባት እንደሚያስፈልግም ተገልጿል። በጾም ወቅት የሚታየው የመረዳዳትና የመተጋጋዝ ተግባርን ምእመኑ የዘውትር ባህሪው ሊያደርገው እንደሚገባ የሃይማኖት አባቶች ጥሪ ያቀረቡ። የሃይማኖት አባቶቹ ከኢቲቪ ዳጉ ዝግጅት ጋር ቆይታ አድርገዋል። ሀምራዊት ብርሃኑ ተከታትለዋለች። ኢትዮጵያውያን የእምነት የብሔርና የባህል ብዝሃነት መኖርን ተከትሎ ልዩነቶች ቢኖሩም ማህበራዊ መስተጋብራቸው ግን እጅጉን የጠነከረ ስለመሆኑ ይነገራል። ከኢቲቪ ዳጉ ዝግጅት ጋር ቆይታ ያደረጉት የእስልምናና የኦርቶዶክስ ተዋሕዶ የእምነት አባቶች በኢትዮጵያ የመረዳዳትና የመደጋገፍ ባህል ዘመናትን ያስቆጠረ እሴት መሆኑን ገልጸዋል። እሴቱንም ለማጎልበት የጾም ወቅቶች አይነተኛ ሚና አላቸው ብለዋል። መጾም ያው ራብ አለው፣ ድካም አለው። የደከሙ ሰዎችን የዛሉ ሰውነቶችን ስታይ የተራቡ የተቸገሩ እዛም እዚህም ያሉ ነገሮችን የማየት እድል ብቻ ሳይሆን በተግባር የምትኖረው ስለሆነ ይሄንን የምትኖረውን ሁኔታ ሌሎችም ጋር እንዳለ ተረድተህ ለሌሎችም አለይታ መሆን እንድትችል የሚያደርግብህ አጋጣሚ ይሄ ወር ረመዳን ነው። መሰደቅ መቻል አለብህ። ለማንም ስለ ክፉ ፈንታ ክፉ አትመልሱ። በሰው ሁሉ ፊት
መልካም የሆነውን አስቡ። በነጭ ፊት፣ በጥቁር ፊት፣ በሙስሊም ፊት፣ በካቶሊክ ፊት፣ በወንጌላውያን አብያተ ክርስቲያናት ህብረት፣ በአድቬንቲስት፣ በመካነ ኢየሱስ፣ በጆባ፣ በኦንሊ ጂሰስ፣ በዋቄ ይፈታ እምነት የሌለው ሰው ራሱ ጥሩ ነገር ይፈልጋል። ስለዚህ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። በህዝቦች መካከል የመከባበርና የመደጋገፍ እሴቶችን እንደዚሁም አንድነትን የሚሸረሸሩ ተግባራትን ምዕመናኑና የሃይማኖት ተቋማት በአንድ ሆነው ሊከላከሏቸው እንደሚገባ የሃይማኖት አባቶች ተናግረዋል። የነበረንም መስተጋብርና እንዳንድ ሀገር ላይ እንዳንድ ኢትዮጵያዊ የምንኖረውን አኗኗርም ይሁን ተልካሻ ነገሮች በተነሱ ተልካሻ ሰዎች ባነሱት ኃላፊነት የጎደለው ስራዎች ሲሰሩ በዛ ልክ ደግሞ እኛም እንሄድ ካል ነገሮቹ የበለጠ እየደፈረሱ ይሄዳሉና መስመር ይዘው እንዲሄዱ ለማድረግ ተቋማት ከተቋም ጋራ ትልልቆች ከትልልቆች ጋራ ቁጭ ብሎ መነጋገር ችግሩን ይፈታሉ ያምናለሁ። ፍቅራችሁ ያለ ግብዝነት ይሁን ያለ ማስመሰል ይሁን። የሰው ልጅ ቢዋደድ ነው ጥሩ። ነጭ ከጥቁር ጋር፣ ጥቁር ከነጭ ጋር ቢዋደድ ነው ጥሩ። እስላም ከክርስቲያን ጋር፣ ክርስቲያን ከእስላም ጋር ቢዋደድ ነው ጥሩ። ከበጎ ነገር ጋር ተባበሩ። ስለዚህ እርስ በርሳችሁ በአንድ ሐሳብ ተስማሙ። በረመዳንና በአብይ አጽዋማት ወቅቶች ቤተሰብና ጎረቤቶች ከምንጊዜውም በላይ የሚጠያየቁበት፣ ለተቸገሩ ዜጎች ድጋፍ የሚደረግበት በመሆኑ ከሌላው ጊዜ ለየት ያደርገዋል። በሲዳማ ክልል ባለፉት 4 ዓመታት ለ3000 ወጣቶች የስራ ዕድል መፈጠሩን የክልሉ የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ገለጸ። ቢሮው በተለያዩ ዘርፎች የስራ ዕድል ከተፈጠረላቸው ወጣቶች ጋር በቀጣይ በሚደረጉ ድጋፎች ዙሪያ ውይይት እያካሄደ ነው። በክልሉ የብድርና የቦታ አቅርቦት በማመቻቸት ባለፉት 8 ወራት ብቻ ከ44000 ለሚበልጡ ወጣቶች ቋሚ የስራ ዕድል ተፈጥሯል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ሪፖርተራችን አስረሳ ወጌሼ ከሐዋሳ ኢቢሲ ስቱዲዮ በቀጥታ መስመራችን ላይ ይገኛል። እንደምን ውለሃል አስረሳው? እስቲ በክልሉ በተለይም በወጣቶች በስራ ፈጠራ ዙሪያ የተከናወኑ ተግባራት ምን ናቸው? በቀጣይስ ትኩረትን የሚሹ ጉዳዮች ምንድናቸው ተባለ? ጠቅላላ አድርገህ ብትገልጽልን። በጣም አመሰግናለሁ። እንደምንውላችኋል። እንግዲህ በዛሬው ዕለት የሲዳማ ክልል የስራ ክህሎትና ኢንተርፕራይዞች ልማት ቢሮ በተለይ ባለፉት 4 ዓመታት በክልሉ በተለያዩ ዘርፎች የስራ ዕድል ከተፈጠረላቸው ወጣቶች ጋር በቀጣይ በሚያስፈልጉ ድጋፎችና ተጠቃሚነታቸውን የበለጠ ማረጋገጥ በሚያስችሉ ጉዳዮች ላይ ምክክር እያደረገ ነው የሚገኘው። ክልሉ በክልልነት ከተደራጀ በኋላ ባለፉት 4 ዓመታት በዋናነት የመጀመሪያ ስራ የነበረው በክልሉ ለወጣቶችና ለወጣቶች ቤተሰቦች የግንዛቤ ማስጨበጫ እንደዚሁም ደግሞ በተለያየ መልኩ የአመለካከትን የመቀየር ስራ ከመንግስት ስራ ይልቅ የግል ስራ ላይ ተሰማርቶ መቀየር እንደሚቻል አመለካከት ላይ በሰፊው ሲሰራ መቆየቱ ተነስቷል። በሂደቱ በርግጥ ከመንግስት ስራ ይልቅ ይህን የግሉን የመምረጡ ጉዳይ አመለካከት ላይ በሰፊው ቢሰራም ትልቅ ተግዳሮት ሆኖ እንደነበር የቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ ተናግረዋል። ይሁንና ግን በተጠናከረ መልኩ ከክልል ጀምሮ እስከ በየደረጃው ባሉ መዋቅሮች በተሰራው የግንዛቤ ማስጨበጫ ስራ ባለፉት 4 ዓመታት ቀደም ሲል እንደተገለጸው ከ300,000 ለሚበልጡ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠር ስለመቻሉ ተገልጿል። እነዚህ ወጣቶች እንግዲህ በግብርናው ዘርፍ፣ በማኒፋክቸሪንግ፣ በኢንዱስትሪና በሌሎች ዘርፎች ላይ የስራ ዕድል የተፈጠረላቸው መሆኑ ነው የተነሳው። በዋናነት ወጣቶች በግል ተደራጅተው በማህበር ተደራጅተው ውጤታማ እንዲሆኑ የብድር አቅርቦት እንደዚሁም ደግሞ የመስሪያ ቦታዎችን የክልሉ መንግስት በክልሉ ሁሉም አካባቢዎች ላይ በስፋት በትኩረት መስራቱ ተነስቷል ማለት ነው። ይሄ ከተፈጠረ በኋላ ደግሞ ሌሎች ወጣቶችም እነዚህን ወጣቶች እያዩ በግሉ ዘርፍ ላይ በመሰማራት በማህበር በመደራጀት ራሳቸው እንደዚሁም ቤተሰቦቻቸውን መቀየር በሚችሉባቸው አግባቦች ላይ ውጤታማ ስራዎች መከናወናቸው ነው በውይይቱ ላይ በዋናነት ሲነሳ የነበረው። ወጣቶች እንደዚህ የቁጠባ ባህላቸው እንዲያድግ በተሰራው የግንዛቤ ማስጨበጫ ስራ ወደ 1.3 ቢሊዮን ብር የሚጠጋ ገንዘብ መቆጠብ ስለመቻሉ ተነስቷል። ከዛ ባለፈ በየጊዜው ጥያቄዎች ለሚያቀርቡ ወጣቶችም የስራ ዕድሎችን ለማመቻቸት በዋናነት ከ893 ሚሊዮን ብር በላይ የሚሆን ገንዘብ ለወጣቶች በብድር መልክ ማመቻቸት ተችሏል።
እንደሚታወቀው ገንዘቦች ለወጣቶች ሲቀርቡ ተዘዋዋሪ ነው። አንድ ወጣት የስራ እድል ከፈጠረ በኋላ ቆጥቦ እንደዚሁ ደግሞ ብድር የሚመልስበት አጋጣሚ ያለና በሂደቱም እንደዚሁ ስኬታማ የሆኑ ስራዎች መሰራታቸው ተነስቷል። በዚህም ወደ 700 ሚሊዮን ብር የሚጠጋ ገንዘብ በብድር መልክ ማስመለስ ስለመቻሉ ተነስቷል። በአጠቃላይ እንግዲህ በክልሉ በተለይ ደግሞ ወጣቶች ግንዛቤ ተፈጥሮላቸው ከዛ በኋላ ሰርቶ በማሳየት ለሌሎችም ለተከታዮቻቸው ለታናናሾቻቸው ከከፍተኛ ትምህርት ተቋማትና ከሌሎች ተቋማትም የተመረቁ ወጣቶች የስራ እድል መፍጠር ላይ በስፋት እንዲሰማሩ ማስቻል የተቻለበት አጋጣሚ አለ። በዘንድሮ ዓመት ብቻም ባለፉት 8 ወራት ቀደም ሲል እንደተገለጸው ወደ 48000 እና ከዛ በላይ ለሚሆኑ ወጣቶች ስልጠና መስጠት የተቻለ መሆኑ በመድረኩ ላይ ሲነሳ ነበር። ከነዚህ ወጣቶች መካከል ደግሞ ወደ 44000 የሚደርሱ ወጣቶች በዋናነት በቋሚነት የስራ እድል የተፈጠረላቸው መሆኑ ተነስቷል። ቀደም ሲል እንደ ሀገር በተጀመረው የውጭ ሀገር የስራ ስምሪት ላይ እንደ ሲዳማ ክልል ወደ ውጭ ሀገር ሰርቶ ሄዶ የመስራት ልምምዱ አልነበረም። ከዛ በኋላ ግን ሰፊ ግንዛቤ ማስጨበጫ ስራዎችን በመስራት በዘንድሮ ዓመት ብቻ ከ6000 በላይ የሚሆኑ ወጣቶች ወደ ተለያዩ የዓለም ሀገራት በህጋዊ መንገድ ሄደው የስራ እድሎችን እንዲያገኙ ምቹ ሁኔታ መፈጠሩ ተነስቷል። በዋናነት በክልሉ ካለው ሰፊ የስራ ፍላጎት አንፃር በቀጣይነት ከወጣቶች ጋር ተቀራርቦ በመስራት ለወጣቶች የብድር አቅርቦት የቦታ እንደዚሁ የመስሪያ ቦታዎችን በማመቻቸት በስፋት ለመስራት ሰፊ ዝግጅት እየተደረገ ስለመሆኑ በመድረኩ ላይ ተነስቷል። አሁን ላይ የስራ እድል የተፈጠረላቸው ወጣቶችም ካሉበት የኢኮኖሚ ደረጃ ወደ ተሻለ ደረጃ መሸጋገር እንዲችሉ ከዚህ የተሻለ ብድር አቅርቦት ከዛ ባለፈም ደግሞ የመስሪያ ቦታዎች ሰፋ ብለው እንዲሰጧቸውና በራሳቸው ኢኮኖሚ ፈጥረው ሌሎች ወጣቶችን በስራቸው የስራ እድል ለመፍጠር ፍላጎት እንዳላቸው በመድረኩ ላይ ያነሱ ነበር። በአጠቃላይ ለጊዜው ያሉ መረጃዎች እነዚህ ናቸው። አይዳ አመሰግናለሁ። አስረሳው መልካም ቀን ይሆንልህ። በወባ ምክንያት ሊከሰት የሚችለውን የሞት ምጣኔ በከፍተኛ ደረጃ መቀነስ መቻሉን ጤና ሚኒስቴር አስታወቀ። የሞት ምጣኔው የቀነሰው በሀገር አቀፍ ደረጃ በተደረገው የተደራጀ የመከላከል ቁጥጥርና ሕክምና ስራ መሆኑም ተገልጿል። ይሁንና ከመከላከልና መድኃኒትን በአግባቡ ከመጠቀም ጋር ተያይዞ አሁንም የህብረተሰቡ ግንዛቤ መጠናከር እንደሚገባው ተጠቁሟል። ሳራ ሳህለ ስላሴ ተጨማሪ አላት። ዘሪሁን ደሳለኝ በደቡብ ኢትዮጵያ ክልል ጤና ቢሮ የወባ ፕሮግራም አስተባባሪ ነው። ክልሉ በከፍተኛ ሁኔታ ለወባ ተጋላጭ ቢሆንም የተጠናከረ የመከላከልና ሕክምና አገልግሎት በመሰጠቱ የሞት ምጣኔውን ዝቅ ማድረግ ተችሏል ይላል። አጠቃላይ ካለው 12 ዞኖች ሁሉም ለወባ ተጋላጭ የሆኑ ናቸው። እንዲሁም ከነዚህ ውስጥ 76% የሚሆነው ህዝብ ወባ ተጋላጭ የሆነ ህዝብ ያለበት አካባቢ ነው። 21 ወረዳዎች ከፍተኛ ጫና ያለባቸው ለክልሉ ትልቅ ድርሻ ያለባቸው ወረዳዎችን ለይተን በእነሱ ላይ በርካታ ስራዎችን እየሰራን እንገኛለን። ሰዎች ምልክት እንዳሳዩ ወዲያው ወደ ሕክምና ተቋም እንዲመጡ በማድረግ ቶሎ በማከማችን ያሳለፍነው በ6 ወራት ውስጥ ወደ 600 ምናምን ሺህ አካባቢ ሰዎች በወባ ተመርምሮ ታክሟል። ነገር ግን የሞቱ ሰዎች ቁጥር እጅግ በጣም ዝቅተኛ ነው። ህብረተሰቡ በዘመቻ መልክ መንቀሳቀስ መቻሉም ለበሽታው ጫና መቀነስ አስተዋጽኦ አበርክቷል። እንደኛ ክልል የወባ ቀን ተብሎ በየወረዳው በየቀበሌ 2 ቀን በሳምንት 2 ቀን የወባ ቀን ተብሎ የተሰየመ ቀን አለ። ስለዚህ በዛ ቀን ህዝቡ በነቅስ ወጥተው አካባቢውን የማጽዳት ስራ ወይም የማፋሰሱን የማዳፈኑን ስራ ይሰራሉ። ከዛ ባለፈ ደግሞ ኢንሰት ላይም እንደዚሁ አልፎ አልፎ ትንኞች የመራባት ሁኔታዎች ስላሉ ኢንሰት ኮባ ላይ ያሉ ውሃዎችን የመድፋት የማፋሰስ ስራዎችን እየሰራን እንገኛለን። በጤና ሚኒስቴር የበሽታ መከላከልና መቆጣጠር
መሪ አስፈጻሚዋ ዶክተር ህይወት ሰለሞንም ካለፉት 3 ዓመታት ወዲህ ስርጭቱን የጨመረው የወባ በሽታን ለማጥፋት ዓለም አቀፍ ትብብርን ይጠይቃል ይላሉ። ብዙ ጊዜ እንግዲህ በአፍሪካ ሀገር አንደኛው ነው ፋልሲፈረም ነው ወይም ደግሞ በተለምዶ የጭንቅላት ወባ ምንለው ነው። እኛ ሀገር ግን ቫይቫክስም አለ። ይሄ ደግሞ የማገርሸት ባህሪም አለው። እንዲሁም ደግሞ የህክምና አሰጣጡም ይለያል። ዞሮ ዞሮ ሁሉንም አይነት በሀገራችን ውስጥ ያሉ ለወባ በሽታ ምክንያት የሚሆኑትን ፓራሳይቶች ከግምት ውስጥ ያስገባ የመከላከል የቁጥጥር የህክምና ስራዎች ይሰራሉ። በዚህም ምንም እንኳን ከኢትዮጵያ ህዝብ 70% ያህሉ በወባ ስርጭት 2/3 የሚሸፍን አካባቢ ላይ የሚኖር ቢሆንም የሞት ምጣኔውን ዝቅተኛ ማድረግ መቻሉን ይገልጻሉ። የተቀመጡ ዓለም አቀፍ መለኪያዎችን ካሳኩ በጣም ጥቂት ሀገራት መካከል ሀገራችን ነች። ስለዚህ እነዚህ 3 ዓመታት ደግሞ ጥሩ አልነበሩም ከወባ መቆጣጠር አንፃር። ስለዚህ ፈጥኖ የመቀልበስ ስራን ሲሰራ ነበር። ከዚህ አንፃር የሞት ምጣኔን 0.002 ጋር ማድረስ ይሄ እንግዲህ በፕሮግራሙ በጣም ብዙ ትርጉም ያለው ስራ መሰራቱን የሚያሳይ ነገር ነው። የወባ በሽታን ከኢትዮጵያ ሙሉ ለሙሉ ለማጥፋት ግን አካባቢን ማጽዳትና መድኃኒትን በአግባቡ መጠቀም ይገባል ነው ያሉት ዶክተር ህይወት። ለወባ መድኃኒት እንግዲህ ለወባ ህክምና የሚሰጡ መድኃኒቶች አሉ። ለ3 ቀን ምን ሰጠዋል፣ ለ15 ቀን ምን ሰጠዋል። እነዚህን እንግዲህ ሙሉ ለሙሉ በታሰበው ዶዙን ጠብቆ የወባ ፓራሳይትን ለማጥፋት ሙሉ ለሙሉ መወሰድ አለባቸው በታለመለት ጊዜ ገደብ ውስጥ። ስለዚህ ይሄ መድኃኒትን ማቋረጥ ያው ቶሎ ለውጥ ስለሚታይ የማስቀመጥ እንደዚህ ነገር አለ። ስለዚህ እነዚህ ነገሮች ላይ በየጊዜው የማስተማር ስራ ቢሰራም ያልፋልፎ ችግር ምክንያቱም መድኃኒቱም ላይ ሌላ ያልተፈለገ ጫና ነው የሚያመጣው። ስለዚህ የመድኃኒቱን ፍቱንነት ችግር ውስጥ ሊያስገባ የሚችልበት ሁኔታ ስለሚኖር ይሄንን የመድኃኒት አጠቃቀም ላይ ብዙ ልናስብበት ልናሻሽለው የሚገባ ነገር ይኖራል። ምዕራቡና ከሰሜን እስከ ደቡብ ያለው የሀገሪቱ ክፍል ይበልጥ ለወባ በሽታ ተጋላጭ መሆኑ ተገልጿል። በመሆኑም ወባን ከኢትዮጵያ ለማጥፋት ህብረተሰቡ ለበሽታው መከላከል የሚሰጡ ምክሮችን መተግበርና መድኃኒትን በአግባቡ መውሰድ ባህሉ ሊያደርግ እንደሚገባ ጥሪ ቀርቧል። ኢቢሲን አደም ሰገረ ቀብየቲን ሪፎርሚ ወንገረገራ ታሳጅራም ኢቲቪን አፋን ኦሮሞስ ጉቱማ ብየቲቲ ኦዴፈኖ ወንገረገራ ቀብየሳቲን ከነስም ብራንጋውታ ኩሰወን ዱዳ ቤኩም ሰገነማፊ ሙጠኖ ወሊን ጅሬኛ ሐዋሰ ግዶ ጅሩ ሁንዳ ኢሲን ብራንገኛ biyya hiyyummaan jifattuuf kutannoon hojjettee addunyaa irratti maqaa gaarii horatte. Itoophiyaan biyya sablamootaa fi uummattoota hedduu of keessatti qabattedha. Marree qabiyyeen chaanaalii keenyaas haala tokkummaa sabdaneessummaa uummattoota biyyattii kana xiyyeeffannoo keessa galcheenidha. Hunda caalaa biyya seenessa waloo cimaa ijaarratte. odeeffannoo bifa hunda kan of keessatti hammate. Dhimma koo, dhimma keessan, akkasumas dhimma keenya hundaati. Eeyyeen bifa biyyaa keessatti dhimma hunda keenyaatu keessummeeffama. በበጋ ወራት የታዳሽ ኃይል ቴክኖሎጂን በመጠቀም ያለሙት ማሳ ውጤታማ መሆኑን በሀዲያ ዞን የምስራቅ ባደዋች አርሶ አደሮች ተናገሩ። በወረዳው በጠብታ መስኖና የተለያዩ የውሃ አማራጮችን በመጠቀም ከ7000 ሄክታር በላይ መሬት በመስኖ ማልማት ስለመቻሉም ተገልጿል። ሀብታሙ ተፈራ ተጨማሪ ያለው። አቶ መንግስቱ አሊሶና የጃርሶ ቀበሌ አርሶ አደሮች ወትሮ የበጋውን ወራት መሬትን ጦም ማሳደር አሊያም ትጉ የሆነው ደግሞ ከወንዝ በአህያ ያጋዘ ውስን የጓሮ አትክልቶችን ያለሙም ነበር። ዛሬ በወረዳው ለሙከራ ተግባራዊ በሆነው የፀሐይ ብርሃንን ተጠቅሞ የጥልቅ ጉድጓድ ውሃን በመሳብ የጀመሩት የአትክልትና ፍራፍሬ ስራ ውጤታማ አድርጎናልም ይላሉ። ያው ከትላንትና የዛሬው ይሻላል። በቅርብ ውሃ ስላለ ከሶላር እየተጠቀመን ያው ስራ በጣም እየተመቻ ነው። መጀመሪያ ግን ብዙ ወጪ እያወጣን በጋሪም በአህያም የጫነን ብዙ ወጪ እየወጣ ነው። ግን አሁን ከወጪ ቀርተን በሰላም እየሰራን ነው። የምንሰራው ስራም ደግሞ ተጠቃሚ ሆነናል። ልክ እንደና አርሶ አደር መንግስቱ ሁሉ አርሶ አደር በቀለ ገኖሬም በፀሐይ ብርሃን አማካኝነት ውሃን ከጥልቅ ጉድጓድ አውጥቶ በመጠቀም የጠብታ መስኖ ተግባራዊ በማድረግ በሚያለሙት የቲማቲምና ድንች ተክል ውጤታማ ስለመሆናቸውም ይናገራሉ። ውሃው ከጉድጓድ ወደዚህ ይረጫል።
2 ታንከር 3 ታንከር በሙሉ ነው በዚህ በቀን የሚረጨው። እንዲሆን ዘንድሮ በጥሩ ሁኔታ አሁን ይሄ ለወደፊት ጥሩ ነው። ከእንግዲህም ቢሆን ይሄ አሁን በጋ ነው። በዚህ በጋ ይሄን እንዲህ ከለማ ከእንግዲህም ቢሆን በጋ የተለያዩ ነገሮችን ለማድረግ ምኞትም አለኝ። የተለያዩ የውሃ አማራጮችን በመጠቀም በዘንድሮ የበጋ ወራት በወረዳው ከ7800 በላይ መሬት መልማቱና በተለይ የታዳሽ ኃይል ተጠቃሚ እንዲሆኑ ሙከራ በተጀመረባቸው 4 ቀበሌያት ስኬት ስለመገኘቱ የእርሻና ተፈጥሮ ጽሕፈት ቤት ኃላፊ አቶ መሪሁም ማርቆስ ገልጸዋል። የሶላር ውሃ ሲስተም ወይም ፓምፒንግ ሲስተም ለመጠቀም እንቅስቃሴ አድርገን አሁን ጅምሮቹን እንደ ፓይሌት ጥሩ ስራዎች እየተሰሩ ይገኛሉ። በተለይ በቀበሌያት አካባቢ ላይ በሌንዳ በሁለት ማህበር ላይ ተሰርቶ ሶላር ውሃ በውራጅ ውሃ ላይ ተሰርቶ እያለሙ ይገኛሉ። በዚህ ደግሞ በክላስተሩ በጃርሶ ክላስተር ላይ በአንድ ማህበር ላይ ከ12 ሄክታር በላይ በዘመናዊ መስኖ እየለማ ይገኛል። በመቀጠል ደግሞ በተለያዩ በጥሩ ኢኖቬቲቭ በሆኑ አርሶ አደሮች ላይ የዚህን የድሪፕ ኢሪጌሽን ሲስተሙን ዘርግተን አሁን ባለን ሁኔታ በሚታየው በዚህ በማሳልክ ስራዎቹ እየተስፋፉ የሚገኝበት ሁኔታዎች አሉ። ካሁን ቀደም ውሃን ከጉድጓድ ለመሳብ በነዳጅ የሚሰራ ሞተር መጠቀም ግድ በመሆኑና ወጪውም እየናረ ከመምጣቱ ጋር ተያይዞ ይህ የታዳሽ ኃይል አማራጭ ግን ጥቅሙ የላቀ ስለመሆኑም ተናግረዋል። ከዚህ በፊት በነበራቸው ስራ ላይ ስንመለከት ውሃን ከወንዝ ማጓጓዙ የጋሪ ሁኔታ፣ የጃርካኖቹ ሁኔታ፣ የወጪ ሁኔታቸው ምርት እስከሚያገኙ ድረስ ያላቸውን ጥቅማቸውን በጣም የሚያሟጥጥበት ሁኔታ ነው የተፈጠረው። አሁን ግን በአዲሱ ሲስተም ስንጠቀም በዚህ በሶላር ውሃ ፓምፕ ሲስተም ስንጠቀም አርሶ አደሩ አንደኛ ከወጪ ዲነዋል፣ ሁለተኛ ደግሞ ጉልበት አይባክንም፣ ሶስተኛው ደግሞ በአንዴ ሁሉንም ሰብል የተመጣጠነ ውሃ የመስጣቱን ስራዎችን እያሰፋ ስለነበረ በዚህ ሁኔታ ስንሄድ ለወረዳው በሚቀጥለውም ጊዜ ጥሩ ተስፋ ሰጪ የሆኑ ሲስተሞችና አዳዲስ የሆኑ የመስኖ ቴክኖሎጂዎች እየተዘረጉ እየተስፋፉ የሚገኙበት ሁኔታዎች አሉ። ተሞክሮን በማስፋት የምግብ ዋስትናን ከማረጋገጥ ባሻገር በቀጣይ ወጣቶችን አደራጅቶ ወደዚህ የልማት ስራ የማስገባት ውጥን እንዳለውም የወረዳው ዋና አስተዳዳሪ አቶ ብርሃኑ ሻሜቦ ገልጸዋል። ያን ተሞክሮ ሌላ ጋር ብናሰፋ እኛ ጋር ያለው የኑሮ ውድነት የሚባሉ ነገሮች ከምርታማነት አንጻርና እኛ የምንፈልጋትን ማህበረሰቡ ጤናማን የማህበረሰብን ከመፍጠር አንጻር ትልቅ አስተዋጽኦ ያለ ነው። ስራ አጥን ከመቅረፍ አንጻር ስደትን አማራጭ ያደረጉ ወጣቶች ደግሞ በዚህ መልክ ተመልሶ ማምረትና ውጤት ማግኘት ከቻሉ ደግሞ በዚህ ሀገር ላይ መለወጥ እንደሚቻል ማሳያ ነው የሚል ነገር በጣም ተወስዶ ሁሉም በዚህ ላይ ተረባርቦ እኛ የምንሰራበት ስራዎች ላይ መሳተፍ አለበት የሚል ነገር አለ። ያንም ያደረግን ያለ ነው። በመጨረሻም ወደ ውጭ ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ይጠላሉ ያለቻቸውን የደቡብ አፍሪካ አምባሳደር አሜሪካን አባረረች። አምባሳደር ኢብራሂም ራሶል በ2024 የአሜሪካ ምርጫ ወቅት ትራምፕ ላይ የጥላቻ ንግግር አድርገዋል የሚል መረጃ አልጀዚራ ይዞ የወጣ ሲሆን ከመባረራቸው ጋር ግንኙነት ሊኖረው ይችላል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አምባሳደሩ ከዚህ በኋላ በአሜሪካ ተቀባይነት የላቸውም ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሚኒስትሩ አክለውም ኢብራሂም ራሶል አሜሪካንን የሚጠላ በዘር ላይ የተመሰረተ ፖለቲከኛ ነው ብለዋል። አምባሳደሩን አሜሪካ ልታባረራቸው መወሰኗ አሳዛኝ ነው ሲል የደቡብ አፍሪካው ፕሬዝዳንት ጽህፈት ቤት አስታውቋል። በአሜሪካ ያልተለመደው አምባሳደሩን የማባረር እርምጃ በዋሽንግተንና ፕሪቶሪያ መካከል እየጨመረ ያለው ውጥረት አንድ አካል ተደርጎ እየተወሰደ ይገኛል። ትራምፕ በየካቲት ወር አሜሪካ ለደቡብ አፍሪካ የምትሰጠውን እርዳታ ማገዳቸው ይታወሳል። ዘገባው የአልጀዚራ ነው። ተመልካቾቻችን ዜናዎቻችን ይቀጥላሉ። አሁን ደግሞ ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። ስፖርታዊ መረጃዎችን ወደ እናንተ ለማድረስ ባልደረባይ አብርሃም ተስፋዬ እዚህ ስቱዲዮ ተገኝቷል። እንደምን ሆነሃል አብርሽ? እንደምን ወሰደ? ደህና፣ መቀጠል ትችላለህ። አመሰግናለሁ። ሲንቄ ባንክ ለመላው እስልምና እምነት ተከታዮች ለ1446ኛው ረመዳን ወር በሰላም አደረሳችሁ እያለ የተቀደሰውን የረመዳን ወር የመተሳሰብ የይቅርታና የአብሮነት እንዲሆን ይመኛል።
ይህ ጊዜ እሴቶቻችንን ቆም ብለን የምናስብበት፣ ግንኙነታችንን የምናጠናክርበትና የመስጠት ልምዳችንን የምናሳድግበት ጊዜ ነው። ሲንቄ ባንክ ይህን የተቀደሰ ጊዜ የሰላም፣ የአንድነት፣ የመደጋገፍ እንዲሁም ከፈጣሪያችሁ እዝነትን፣ ምሕረትንና አዲስ ብስራትን የምትሰሙበት እንዲሆን እየተመኘ ንግዶን ለማቀላጠፍ ታስቦ የተዘጋጀውን የኢሳን ከወለድ ነጻ የባንክ አገልግሎታችንን ስናቀርብላችሁ በታላቅ ደስታ ነው። ሲንቄ ባንክ በአንድነት ወደ ስኬት። ረመዳን ሙባረክ። እንደምን ዋላችሁ ክቡራን ተመልካቾቻችን። ከኢትዮጵያ ቴሌቪዥን ለሰዓቱ አዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። ከዜናዎቹ ጋር አብርሃም ተስፋዬ ነኝ። አብራችሁን ቆዩ። የኢትዮጵያ ቴሌቪዥን የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። የኢትዮጵያ ከ17 ዓመት ታች ሴቶች ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከካሜሮናቸው ጋር የመልስ ጨዋታውን በዛሬው ዕለት ያከናውናል። ከሳምንታት በፊት በ17 ዓመት በታች ሴቶች ዓለም ዋንጫ ለማለፍ መጀመሪያ ዙር ጨዋታ በካሜሮናቸው የ5-2 ሽንፈት አስተናግዶ መመለሱ የሚታወስ ነው። ተስፈኛው ብሔራዊ ቡድን ለሁለተኛው ዙር የመልሱ ጨዋታ ዛሬ 9 ሰዓት ነው በአበበ ቢቂላ ስቴዲየም የሚያከናውነው። ከጨዋታ አስቀድሞ ትላንት መግለጫ የሰጡት የብሔራዊ ቡድኑ አሰልጣኝ ራውዳ አሊና አምበሏ ህዳት ካሱ በመጀመሪያው ዙር ስህተቶችን ዋጋ እንዳስከፍሏቸው በማንሳት በአዲስ አበባ በነበራቸው የዝግጅት ጊዜ ይህንን ለመቅረፍ እንደሰሩም ተናግረዋል። በመጀመሪያው ዙር ከ17 ዓመታች ሴቶች ብሔራዊ ቡድን ሽንፈት ሲያስተናግድ የካሜሩን ተጫዋቾች በቁመት ረዣዥም መሆናቸውና በተክለሰውነት ፈርጠም ማለታቸው ተጽዕኖ ያደረገባቸው ሲሆን በዛሬው ጨዋታ ይህንን የሚቀርፍ ያጨዋወት መንገድም ይከተላሉ ተብሎ ይጠበቃል። የኢትዮጵያ ሴቶች ፕሪሚየር ሊግ 15ኛ ሳምንት መርሃ ግብሮች እየተከናወኑ ሲሆን አዳማ ከተማና ድሬዳዋ ከተማ ተጋጣሚዎቻቸውን አሸንፈዋል። ከመቻል ጋር ጨዋታውን ያከናወኑ አዳማ ከተማ 2-0 ሲረታ ቻይና ግዛቸውና አለም ባይቻ ግቦቹን ያስቆጠሩ ተጫዋቾችም ናቸው። በተመሳሳይ ድሬዳዋ ከተማ በስመኝ ተስፋዬ ብቸኛ ኳስ አንበርቾ ድራሜን 1-0 ሲረታ አንበርቾ በአመቱ በሊጉ አንድም ጨዋታ ማሸነፍ ሳይችል እየተጓዘ ይገኛል። የኢትዮ ኤሌክትሪክና የሐዋሳ ከተማ ጨዋታ ደግሞ ያለ ግብ ባዶ ለባዶ በሆነ ውጤት ተጠናቋል። ዛሬ የሊጉ መሪ ኢትዮጵያ ንግድ ባንክ አዲስ አበባ ከተማ ጋር ያደረገውን ጨዋታ 5-0 በሆነ ሰፊ ውጤት አሸንፏል። ሴናፉ አቁማና ረዴት አስረሳኝ 2 ግቦችን ሲያስቆጥሩ መሰረት ወርቅነ ደግሞ ቀሪዋን ኳስ ከመረብ ማሳረፍ የቻለች ተጫዋች ሆናለች። ኢትዮጵያ ንግድ ባንክ በ41 ነጥቦች መሪነቱን ሲያጠናክር የከፍተኛ ግብ አስቆጣሪነቱን ደግሞ ሴናፉ አቁማ በ17 ግቦች እየመራች ነው። 10 ሰዓት ላይ ደግሞ የዕለቱ ሁለተኛ ጨዋታ በሲዳማ ቡናና በልደታ ክፍለ ከተማ መካከልም የሚደረግ ይሆናል። የደርባ ሚድሮክ ሲሚንቶ የወንዶች ቮሊቦል ፕሪሚየር ሊግ ትላንት የሁለተኛ ዙር ጨዋታውን በወላይታ ሶዶ ከተማ ማከናወን ጀምሯል። ትላንት በመጀመሪያ ሳምንት 4 ጨዋታዎች ሲደረጉ ምድቡን እየመራ የሚገኘው ሙገር አሁንም በአሸናፊነቱ ቀጥሏል። ቡድኑ ባንጃን ገጥሞ 3-0 የረታ ሲሆን በውድድር ዓመቱ ያከናወናቸውን 8ቱንም ጨዋታዎች በማሸነፍ በ24 ነጥቦች አንደኛ ደረጃ ላይ ተቀምጧል። ሙገር በተጋጣሚዎቹ ላይም 24 ነጥቦችን በማስቆጠር ዘንድሮ በጥሩ ብቃት ላይ እንደሚገኝም አሳይቷል። በተመሳሳይ ሁለተኛ ደረጃ ላይ የሚገኘው ብሔራዊ አልኮል ባህር ዳር ከተማን 3-1 በማሸነፍ ነጥቡን ወደ 15 አሳድጎ ሁለተኛ ደረጃ ላይ ይገኛል። ወላይታ ዲቻ ሸገር ከተማን እንዲሁም መቻል አዲስ አበባ ፖሊስን በተመሳሳይ 3-1 በሆነ ውጤት በመርታት ሳምንቱን በድልም ጀምረዋል። የሁለተኛ ሳምንት ጨዋታዎች በነገው ዕለት ቀጥሎ የሚደረጉ ሲሆን አዲስ አበባ ፖሊስ ከሸገር ከተማ፣ ብሔራዊ አልኮል ከባንጃ እንዲሁም ወላይታ ዲቻ ከመቻልና ባህር ዳር ከተማ ከሙገር የሚያደርጓቸው መርሃ ግብሮችም ይጠበቃሉ። በ22ኛው የባህል ስፖርቶች ውድድርና በ18ኛው የባህል ስፖርቶች ፌስቲቫል በርካታ ውድድሮች ፍጻሜያቸውን እያገኙም ይገኛል። በውድድሩ ትላንትና በተከናወኑ ፍልሚያዎች በርካታ የቤት ውስጥ ውድድሮች ፍጻሜያቸውን ስለማግኘታቸውም ተገልጿል። በሆሳዕና ከተማ እየተካሄደ በሚገኘው የባህል ስፖርቶች ውድድር በሻ በቡብ በባህል 12ና 18 ገበጣ እንዲሁም የትግል ውድድሮች በሁለቱም ጾታ ትላንት ፍጻሜያቸውን አግኝተዋል። ባለ 12 ጉድጓድ የገበጣ ጨዋታ በወንዶች አንደኛ አማራ፣ ሁለተኛ ማዕከላዊ ኢትዮጵያ እንዲሁም ሶስተኛ ኦሮሚያ ክልል በመሆን የወርቅ የብርና የናስ ሜዳሊያም ወስደዋል። በሻ ጨዋታ ደግሞ በሴቶች ውጤት አዲስ አበባ የወርቅ ሜዳሊያውን ሲያጠልቅ፣ አማራ ክልልና ማዕከላዊ ኢትዮጵያ ክልል ደግሞ የብርና የናስ ሜዳሊያ ማግኘት የቻሉ ክልሎችም ሆነዋል። ዛሬ 7ኛ ቀኑን በያዘው የባህል ስፖርቶች ውድድር በርካታ የስቴዲየም ውድድሮችም ፍጻሜያቸውን እንደሚያገኙ የባህልና ስፖርት ሚኒስቴር መረጃም ያመላክታል። ከውጭ የ30ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ መደረግ ሲጀምር ማንቸስተር ሲቲ ከብራይተን ኤንድ ሆቭ አልቢዮን የሚያደርጉ ጨዋታም ይጠበቃል። ዛሬ በሊጉ በተመሳሳይ ምሽት 12 ሰዓት ላይ 4 ጨዋታዎች ሲደረጉ
ማንቸስተር ሲቲ በኢታድ ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድበት ጨዋታም ትኩረትን አግኝቷል። ዘንድሮ ባልተለመደ መንገድ ላይ የሚገኙት ሲቲዝኖቹ በፕሪሚየር ሊጉ ወደ ድል ለመመለስ 7ኛ ደረጃ ላይ ተቀምጠውን ብራይተንን የሚገጥሙበት ጨዋታም ይጠበቃል። በ47 ነጥቦች 5ኛ ስፍራ ላይ የሚገኘው የፔፕ ጓርዲዮላ ቡድን በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ የተሳትፎ ቦታን ለማግኘት የሚደረገው ፉክክር ውስጥ ለመቆየት የምሽቱን ጨዋታ ማሸነፍ ላይ ይመሰረታል። ሌላኛው የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እየተፎካከረ የሚገኘው ኖቲንግሃም ፎረስትም በተመሳሳይ ሰዓት ከኢፕስዊች ታውን ጋር ከሜዳው ውጭ ይጫወታል። ኢፕስዊች ታውን በወራጅ ቀጠና ውስጥ ሆኖ ሊጉን በተቀላቀለበት ዓመት ወደ ሻምፒዮንሺፑ ለመውረድ ነው የዛሬ መርሃ ግብሩን የሚያከናውነው። በሌላ ጨዋታ ዌስትሃም ወደ ጉዲሰን ፓርክ አቅንቶ ከኤቨርተን ሲጫወት፣ ሳውዛምፕተን ከወልቨርሃምፕተን ወንደረርስ ጋር በተመሳሳይ ምሽት 12 ሰዓት ላይ የሚያደርጓቸው ጨዋታዎችም ይጠበቃሉ። ምሽቱ 2 ሰዓት ከ30 ላይ ደግሞ በርንማውዝ በቪታሊቲ ስቴዲየም ከብሬንትፎርድ የሚያደርጉት መርሃ ግብርም ትኩረትን አግኝቷል። ዛሬ ከሚደረጉ መርሃ ግብሮች መካከል የማንቸስተር ሲቲና የብራይተን ኤንድ ሆቭ አልቢዮን ጨዋታ በኢቲቪ መዝናኛ ቻናል ከ12 ሰዓት ጀምሮ በቀጥታ ወደ ተመልካቾች የሚደርስም ይሆናል። ከዚሁ ጋር በተያያዘ በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች ከሚደረጉ ጨዋታዎች መካከል እሁድ የሚደረገው የአርሰናልና የቼልሲ የለንደን ደርቢ መርሃ ግብር ተጠባቂ ሆኗል። በስፔን ላሊጋ ባርሴሎና ከአትሌቲኮ ማድሪድ እንዲሁም በጣሊያን ሴሪያ ኢንተር ሚላን ከአታላንታ የሚያደርጓቸው ጨዋታዎችም ይጠበቃሉ። አዲስ ይሸዋስ ከዓለም አቀፉ እረፍት በፊት በአውሮፓ ታላላቅ ሊጎች ወሳኝ መርሃ ግብሮች ይደረጋሉ። በሱፐር ሰንደይ የ29ኛ ሳምንት የእንግሊዝ ፕሪምየር ሊግ ከሚደረጉ የሳምንቱ መርሃ ግብሮች መካከል እሁድ ቀን 10 ሰዓት ተኩል የሚደረገው የለንደን ደርቢ በአርሰናልና ቼልሲ መካከል ይከናወናል። በፕሪምየር ሊጉ ሻምፒዮናነት ላይ ተጨማሪ ፉክክር ይፈጥራል የተባለለት ይህ ጨዋታ ለ195ኛ ጊዜ እርስ በርስ ያገናኛል። አርሰናል ከሊጉ መሪ ሊቨርፑል ያለውን የ15 ነጥቦች ልዩነት በማጥበብ በዋንጫ ፉክክሩ ውስጥ መኖሩን የሚያረጋግጥበት ጨዋታ ሲሆን በኤንዞ ማሬስካ የሚመራው ቼልሲ በበኩሉ በሚቀጥለው ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እድሉን የሚያሰፋበት ነው። ባለፉት 6 ጨዋታዎች በቼልሲ ተሸንፈው የማያውቁት መድፈኞቹ ከሰማያዊ ለባሾቹ ያላቸውን የታሪክ የበላይነት ለማስጠበቅ የሚያደርጉት ጨዋታ ይሆናል ተብሏል። በ195 የእርስ በርስ ግንኙነት 76ቱን ያሸነፉት መድፈኞቹ በ62ቱ ሽንፈትን አስተናግደዋል። አርሰናል የእሁዱን ወሳኝ የለንደን ደርቢ ጨዋታ ድል ካደረገ ሁለተኛ ደረጃነቱን ከማጠናከሩ ባለፈ ለሻምፒዮናነት የሚያደርገው ፉክክርም የሚያጠናክርለት ይሆናል። ጨዋታው በኤሚሬትስ ስቴዲየም 10 ሰዓት ተኩል ሲል ይጀምራል። በስፔን ላሊጋ አትሌቲኮ ማድሪድ እና ባርሴሎና በዕለተ እሁድ በዋንዳ ሜትሮፖሊታኖ የሚያደርጉት ጨዋታ ምሽት 5 ሰዓት ይጀምራል። አንድ ተስተካካይ ጨዋታ ያለው ሊጉን በ57 ነጥብ የሚመራው ባርሴሎና መሪነቱን ለማጠናከር የዲያጎ ሲሞኔው አትሌቲኮ ማድሪድ ደግሞ በአንድ ነጥብ ልዩነት 3ኛ ደረጃ ላይ ተቀምጧል። ስለሆነም አሸንፎ የሊጉ መሪ ለመሆንና ያለውን የነጥብ ልዩነት ለማጥበብ የሚያደርጉት ጨዋታ ተጠባቂ ሆኗል። በ29ኛ ሳምንት የጣሊያን ሴሪ በአታላንታና ኢንተር ሚላን መካከል የሚደረገው የእሁዱ ጨዋታም የሳምንቱ ተጠባቂ መርሃ ግብር ነው። የደረጃ ሰንጠረዡን ናፖሊ በአንድ ነጥብ በልጦ እየመራ የሚገኘው ኢንተር ሚላን መሪነቱን ለማጠናከር ይጫወታል ተብሎ ሲጠበቅ በ3 ነጥብ አንሶ 3ኛ ደረጃ ላይ የተቀመጠው አታላንታም የስኩዲቶ ፍክክር ላይ ለመቆየት ይጫወታል። ዩቬንቱስ ከፊዮሬንቲናም ሌላው በጣሊያን ሴሪ የሚጠበቅ ጨዋታ ነው። በስፔን ላሊጋ ዛሬ ምሽት ቪያሪያል ከሪያል ማድሪድ የሚያደርጉ ጨዋታ ትኩረትን ስቧል። ትላንት በተደረገ አንድ ጨዋታ መከናወን የጀመረው የላሊጋው የ28ኛው ሳምንት መርሃ ግብሮች ዛሬም ቀጥሎ ይደረጋሉ። ምሽቱ 2 ሰዓት ከ30 በዋንጫ ፍክክር ውስጥ የሚገኘው ሪያል ማድሪድ ከሜዳ ውጪ በስታዲዮ ዴ ላ ሴራሚካ ከቪያሪያል ጋር የሚያደርገው ጨዋታ ትኩረትን አግኝቷል። ሁለቱ ክለቦች ዘንድሮ በላሊጋው ሻምፒዮን ለመሆንና የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት እየተፋለሙ ይገኛሉ። ሪያል ማድሪድ አንድ ተስተካካይ ጨዋታ ካለው ባርሴሎና ጋር በኩል 57 ነጥቦች በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ሆኖ መርሃ ግብሩን ያከናውናል። ቪያሪያል በበኩሉ በ44 ነጥቦች 5ኛ ስፍራ ላይ ተቀምጦ ነው ጠንካራውን ቡድን ሪያል ማድሪድን የሚገጥመው። ቢጫ ሰርጓጆቹ በምሽቱ ጨዋታ በሪያል ማድሪድም ከባድ ፈተና ይጠብቃቸዋል ተብሎም ይታሰባል። በሌላ ጨዋታ ቀን 10 ሰዓት ሪያል ቫላዶሊድ በሜዳው ከሴልታ ቪጎ ሲጫወት ማዮርካ ከስፓኒዮል እንዲሁም አመሻሽ 12 ሰዓት ላይ የሚደረግ መርሃ ግብር ሆኗል። ምሽት 5 ሰዓት ላይ ደግሞ ጄሮና ከቫሌንሲያ የ28ኛ ሳምንቱን ሌላኛውን ተጠባቂ ጨዋታቸውን ያከናውናሉ። ነገ በስፔን ላሊጋ 28ኛ ሳምንት መርሃ ግብር ባርሴሎና ከአትሌቲኮ ዲ ማድሪድ ጋር የሚገናኙበት መርሃ ግብርም በሳምንቱ የሚጠበቅ ጨዋታ ሆኗል።
29ኛ ሳምንቱ ላይ በሚገኘው የጣሊያን ሴሪያም ዛሬ ቀጥሎ ጨዋታዎች ይደረጋሉ። የሳምንቱ ጨዋታ ትላንት ምሽት ጄኖዋ ከሊቼ ባደረጉት መርሃ ግብር መከወን ሲጀምር ዛሬ 4 ጨዋታዎች ናቸው የሚደረጉት። ኤሲ ሚላን በሜዳው ኮሞን የሚገጥምበት ጨዋታ ደግሞ ዛሬ ከሚደረጉ መርሃ ግብሮች መካከል የሚጠበቅ ጨዋታ ሆኗል። ሁለቱ ክለቦች በሴሪያው ደረጃቸውን ለማሻሻል ምሽት 2 ሰዓት በሳን ሲሮ ነው መርሃ ግብራቸውን የሚያከናውኑት። በአሰልጣኝ ሴርጂዮ ኮንሴካ የሚመራው ኤሲ ሚላን ካለፉት 5 የሴሪያ ጨዋታዎች በሁለቱ ብቻ ያሸነፈ ሲሆን በ44 ነጥቦች 9ኛ ደረጃ ላይ ይገኛል። ኮሞ በበኩሉ በ29 ነጥቦችም 13ኛ ደረጃ ላይ ነው የሚገኘው። ኤሲ ሚላንና ኮሞ ዛሬ ምሽት በሴሪያው ለ34ኛ ጊዜ የሚገናኙበት ጨዋታ ሆኗል። ሞንዛ ከፓርማ፣ ኡዲኒዜ ከሄላስ ቬሮና እንዲሁም ቶሪኖ ከኢምፖሊ ዛሬ የሚደረጉ ሌሎች የጣሊያን ሴሪያ መርሃ ግብሮችም ናቸው። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ። አይዳ ስፖርታዊ ዜናዎችን ጨርሻለሁ። አመሰግናለሁ አብርሃም። መልካም ቀን ይሁንልህ ላንቺ። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ተጠናቀዋል። እየተከታተላችሁ እስካሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ።